ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ መረጃ ወደ እናንተ መጥተናል። እጅግ ያልተጠበቀ ጉዳይ ስለ አርቲስቶቹ ትዳር ተሰምቷል። ላለፉት ወራቶች አርቲስቶቹ እርስ በርስ የነበራቸውን የፍቅር ሕይወትና የትዳር ጎጆ በተመለከተ ያልተጠበቁ መረጃዎች ሲወጡ ነበረ። ሁለቱም በአንድነት የነበሩ ፎቶግራፎቻቸውን እንዲሁ ቪዲዮዎቻቸውን ከሶሻል ሚዲያዎች ላይ ሙሉ ለሙሉ ያስወገዱ ሲሆን ከዚህ ባሻገር ደግሞ አርቲስቷ ሁለተኛ ልጇን በሰላም ከታቀፈች በኋላ የባለቤቷ ከጎኗ አለመገኘት የአርቲስቶቹ ትዳር አብቅቶለት ሊሆን ይችላል የሚል ግምትን እንዲኖር ያደረገ ነበረ። ነገር ግን ስለ አርቲስቶቹ ትዳር የተሰማ መልካም ዜና አለ። የበርካቶችን ልብ ሰብሮ የነበረው ጉዳይ በመጨረሻ መፍትሄና ምላሽ ማግኘቱም ተነግሯል። የመጀመሪያ የትዳር ሕይወቷን በልጅ ምክንያት ማጣቷ የተነገረላት ፈሪያት ይማነ ሁለተኛ ልጇን መታቀፏና በሁለት ልጅ ትዳሯ መባረኩ በትዳሯ እጅግ ደስተኛ እንድትሆን እንዳደረጋት ገልጻለች። ከዚህ ቀደም ስለነበረ የትዳር ሕይወቷና ከድምፃዊ ኤፍሬም አማረ ጋር ስላላት የትዳር ሕይወት በአሜሪካ ያልተጠበቀ መልእክትን ማስተላለፏ ተነግሯል። ከዚህ ባሻገር አርቲስቶቹ በአሜሪካ ካሉ ኢትዮጵያውያን እጅግ ቅንጡ ሕይወት ከሚኖሩ አርቲስቶች መካከል በግንባር ቀደምትነት ተጠቅሷል። ሌሎች ሙዚቀኞች በርካታ ዓመታትን በአሜሪካ የኖሩ ተወዳጅ ኢትዮጵያውያን በአሜሪካ እጅግ ያልተጠበቀ የሕይወት ምስቅልቅል ውስጥ ሲገቡና በኑሮም እጅግ ከፍተኛ የሆነ ፈተናን ማስተናገዳቸው በሚሰማበት በሀገር አሜሪካ አርቲስቶቹ እንዴት ቅንጡ የሆኑ መኪኖችን፣ ቤቶችን መግዛት ቻሉ? በዚህ ጉዳይ ላይም እጅግ የማጠብቁትን ምላሽ ይዘን መተናል። ስለ ፈሪያት ይማነና ኤፍሬም አማረ እጅግ መደመጥ ያለበትን ጉዳይ ይዘን ወደ እናንተ መተናል። እስከ መረጃችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር እጅግ የደመቀ እንዲሆን በመመኘት ቀጥታ ወደ ዝርዝር ጉዳዩ የምናልፍ ይሆናል። በሰሜን የነበረውን የእርስ በርስ ጦርነት ተከትሎ ነበረ የሁለቱም አርቲስቶችን ድንገት አሜሪካ መግባትና ከኢትዮጵያ ሙሉ ለሙሉ መውጣታቸው የተሰማው። ከዛ በፊት በአገር ቤት እጅግ የደመቀ የሙዚቃ ሕይወት የነበረው ኤፍሬም አማረ እንዲሁም ደግሞ በትወና በሞዴሊንግ በፕሮግራም አዘጋጅነት በቲቪ ሆስትነት የምናቃት ፈሪያት ይማነ ድምፃቸው ለዓመታት ጠፍቶ ነበረ። ጦርነቱ ረገብ ሲል ሰላም ወደ አካባቢው ሲገባ ሁለቱም በአሜሪካ መሆናቸውን ይፋ አድርገዋል። መጥፋታቸው መሰወራቸውም ለበርካታ የቅርብ ወዳጆቻቸውና አድናቂዎቻቸው እጅግ አሳሳቢ እንደነበረም በወቅቱ ይነገራል። ድንገት ግን ሁለቱም አርቲስቶች በአሜሪካ በሰላም ሕይወት መጀመራቸውን የገለጹት ተነጣጥለው እንደማይተዋወቁ ሰዎች ሆነው ሳይሆን የትዳር ጎጆ መመስረታቸውን አብስረው ነው። ከዛ ቀደም ፈሪያት ይማነ በኢትዮጵያ እጅግ ድል ባለ ሰርግ የትዳር ሕይወትን መስርታ ነበረ። ለዓመታት የተፈተነችበት ብዙ አየሁበት ያለችው የትዳር ጎጆዋ ግን በመጨረሻ በአገር ቤት በፍች ተጠናቋል። ከዛ በኋላ ወደ ፍቅር ወደ ትዳር ሕይወት ሳትገባ ለዓመታት መቆየቷ ይነገርላታል። የመጀመሪያ ትዳሯን ያጣችበትን ምክንያት በተመለከተ የቅርብ ወዳጆቿ ልጅ አለማግኘቷና ትዳሯን በዚህ ጉዳይ በርካታ ጥያቄዎች ሲነሳበት እንደነበረ ልጥጥ ሚሊዮነር ከሆነ ባለቤቷም ጋር በመጨረሻ በፍች ትዳሯን ለመቋጨትና ሰላማዊ ሕይወትን ለመቀጠል በስራዎቿ ላይና በራሷ ላይ ትኩረት ለማድረግም የወሰነችበት ጊዜ እንደነበረ ይነገራል። ነገር ግን ከዛ በኋላ ምንም አይነት የፍቅር ሕይወት ውስጥ እንዳልገባችና ረዥም ዓመታቶችን ለብቻዋ እንዳሳለፈች ተነግሯል። ከኤፍሬም አማረ ጋር የነበራት ትውውቅ በኢትዮጵያ እንደነበረ የተገለጸ ሲሆን የፍቅር ሕይወትን ግን በኢትዮጵያ ለመጀመራቸው ተረጋግጧል። አሜሪካ ከገቡ በኋላ ሁለቱ ይበልጥ መቀራረባቸውና ለብቻቸውም ሰፊ ጊዜ ማግኘታቸው ወደ ፍቅር እንዲገቡ እንዳደረጋቸውና እጅግ ምርጥ የተባለ ወንድ ማግኘቷንም አርቲስቷ አስረድታለች። ባለቤቷ ኤፍሬም አማረም በአሜሪካ በብቸኝነት ሕይወት ያገኛት ድንቅ ሚስቱ እንደሆነች የገለጸ ሲሆን የትዳር ሕይወትን ሀብለው እንደጀመሩና በመተሳሰብ በፍቅርም የደመቀ የትዳር ጎጆን በአሜሪካ መመስረታቸውን ከዓመታት በፊት ይፋ አድርገው ነበር። ነገር ግን ላለፉት ወራቶች የአርቲስቶቹን ትዳርና የትዳር ጎጆ የትዳር ሕይወት ቀጣይነትን በተመለከተ ያልተጠበቁ መረጃዎች ሲወጡ ነበር። በተለይም ደግሞ ፈሪያት ይማነ በርካታ ተከታይ ባለው የኢንስታግራም ገጿ ላይ ከዚህ ቀደም ፖስት ያደረገችው የፍቅር አጋሯን ፎቶ ሙሉ ለሙሉ ማጥፋቷ ኤፍሬም አማረም መሰል ተግባር መፈጸሙ
ከዚህ ባሻገር በዩቲዩብ ገጿ ላይ የሁለቱን የፍቅር ሕይወት ጅማሮና አንዳንድ ከወዳጆቻቸው የሚሰነዘሩላቸውን ጥያቄዎች የመለሰችበትን ቪዲዮም ከዩቲዩብ ገጿ ላይ ማውረዷን ተከትሎ የሁለቱ የትዳር ሕይወት እንከን እንደገጠመው በርካቶች ገምተው ነበር። ጥያቄዎችም ሲሰነዘሩ ምላሽ ሳይሰጡበት ለወራት የቆዩ ሲሆን ከዚህ በላይ የበርካቶችን ጥርጣሬ ይበልጥ ያጎላው ሁለተኛ ልጇን የታቀፈችው ፈሪያት የማነ በየትኛውም ዝግጅት ላይ ያልታደመውና ያልታየው ባለቤቷ እውንም በትዳር ሕይወታቸው የገጠማቸው እንከን ግልጽ ነው የሚለውን ጥያቄ ይበልጥ ያጠናከረ ሆኗል። ፈሪያት የማነ ግን ደስተኛ መሆኗና ሁለተኛ ልጅ በማግኘት የትዳር ሕይወት መባረኳ እጅግ እንዳስደሰታት በተደጋጋሚ ገልጻለች። ከሰሞኑ ግን ለተጨነቁ በርካታ በእነሱ ጉዳይ ላይ ላሰቡ ሁሉ መልካም የሆነ ምላሽ ተገኝቷል። አርቲስቶቹ የትዳር ሕይወታቸውን እጅግ በሰመረ መንገድ እየቀጠሉ እንደሚገኝ የተነገረ ሲሆን በመካከላቸው የተፈጠሩ ጉዳዮችን በተመለከተ በቀጣይ ምላሽ ይሰጣሉ ተብሎ ይጠበቃል። ፈሪያት የማነ ለዓመታት ጥያቄ ሆኖባት የከረመው የልጅ ጉዳይ በመጨረሻ ምላሽ ማግኘቱ ይበልጥም ብሎ ደግሞ በሁለት ልጆች መባረኳ ይበልጥ ትዳሯን እንዳጠናከረውና ከሙዚቀኛው ጋር ያላት ሕይወት በአሜሪካ እጅግ የሰመረና የተደላደለ ስለመሆኑ በተደጋጋሚ እየተገለጸ ይገኛል። ለምን ፎቶዎቹ ጠፉ? የሁለቱ ቃለመጠይቆችም ለምን ቪዲዮቹ እንዲወርዱ ተደረገ? ለሚለው በቀጣይ አርቲስቶቹ የሚሰጡት ምላሽ እጅግ ተጠባቂ ሆኗል። አርቲስቶቹ ከዚህ ቀደም ትዳር መመስረታቸው አሁንም በትዳር ሕይወት መገኘታቸው ይበልጥ በእንደዚህ አይነት ጉዳይ ላይ ጥያቄ እንዲነሳባቸው ቢያደርግም ነገር ግን ፍጹም በሆነ ሰላማዊ ሕይወት ላይ እንደሚገኙ በተደጋጋሚ የቅርብ ወዳጆቻቸው በጉዳዩ ላይ ምላሽን እየሰጡበት ይገኛል። ከዚህ ውጭ ለበርካቶች ጥያቄ የሆነው ኤፍሬም አማረ እንዲሁም ደግሞ ፈሪያት የማነ በኢትዮጵያ እጅግ ተደማጭነት ያላቸው ተዋናይ እንዲሁም ሙዚቀኞች ቢሆኑም ነገር ግን በአሜሪካ ያላቸው ሕይወት ከዚህ ጋር እጅግ የተጣረሰ ነው የሚሉ ጥያቄዎችን ያነሳሉ። በአሜሪካ በርካታ አርቲስቶች ለ20ና 30 ዓመታት በአሜሪካ ኑሯቸውን ቢያደርጉም ነገር ግን በሕይወት እጅግ እየተፈተኑ እንደሚገኝ በተደጋጋሚ ይገለጻል። በኢትዮጵያ እጅግ ተወዳጅ የሆኑ ስመጥር አርቲስቶች የጎዳና ሕይወት ድረስ የደረሰ ሕይወትን በአሜሪካ እንደሚገፉ ይነገራል። ነገር ግን አርቲስቶች በሚፈተኑባት አሜሪካ እነዚህ ተወዳጅ ሰዎች እጅግ ቅንጡ የሆነ ቤት፣ ቅንጡ የሆነ መኪና መግዛታቸው ከምን የመነጨ ነው የሚለው ጉዳይ የበርካቶች ጥያቄ ነው። አርቲስቶቹ በኢትዮጵያ ካበቱት ሀብት ወይንስ በአሜሪካ የገጠማቸው ሲሳይ የሚለው ዛሬም አነጋጋሪ ሆኗል። ፈሪያት የማነ እንዲሁም ደግሞ ኤፍሬም አማረ በአሜሪካ እጅግ ቅንጡ ሕይወት ከሚኖሩ ጥቂት ኢትዮጵያውያን መካከል ግንባር ቀደሞቹ ስለመሆናቸውም በተደጋጋሚ እየተነገረ ይገኛል። ይህን ጉዳይ በተመለከተም በርካቶች ጥያቄን አንስተዋል። ከዚህ ባሻገር ደግሞ ይገባቸዋል፣ ይመቻቸው ያሉም አልጠፉም። እኛም መረጃውን በዚህ መልኩ ለእናንተ አደረስን። እስከ መረጃችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር ስለነበር ከልብ አመሰገንን። ሰናይ ጊዜ ተመኘን።